ሐሰተኛ ነቢያቶች ጴንጤ ቤት ሊፈጠር ቻለ? በሀበሻው ነው ማወራ። የነጩን እንቶ በደንብ መጽሐፍ ቅዱስን የሚያውቁ በፍቅር ኑሩ። ፓስተር ሶፊ እግዚአብሔር ይባርክ። ዛሬ እንዲያውም ይቅርታ ነው የምጠይቅ አንተን። ለምን መሰለ? ያንን የሚያውቁ የእግዚአብሔርን ስም በደንብ አድርገው የሚያውቁ ገባ ወንጌሉን ከምን ተስማምታችሁ ኑሩ የሚሉን ቃል የሚያውቁ ሐሰተኛም አመጣልሃለሁ፣ ተሳዳቢም አመጣልሃለሁ፣ ጨካኝም አመጣልሃለሁ፣ ዘራፊም አመጣልሃለሁ። አየህ ዮኒ ማኛ ሲሆን በጣም በከለር ተደርጎ በመልቲ ሲስተም ተደርጎ በሚቀፍ ነገር ተደርጎ ዮኒ ማኛ የሚቀርብበት ጉዳይ አሁንም ሊገባኝ አልቻለም። አሁን ለምሳሌ ሞጣ እልል አድርጎ ይናገራል የፈለገውን ጥግ ድረስ። ማን ዞር ብሎ አይቶ ያውቃል? ሌላም አለ፣ ሌሎችንም ጠራለሁ። አስፈላጊ ስላልሆነ ነው፣ ያው ትንሽ ሞጣ ስለሚያስቅም ጭምር ነው። ሙልጭ አድርገው ይናገራሉ። ማንም ዞር ብሎ አይቶት እንደዚህ ለምን ሞጣ አለ ተብሎ የተሰማ የለም። ማኛ ነጭ ነጩን ስለሚያወራ ነው እንደዚህ የሚታበድበት እንጂ የተለየ ነገር አድርጌው አይደለም። ስለ ክርስቶስ ላልከኝ እኔ አልወቅም። ያወቁት ሰዎች ለምን በስሙ ይነግዳሉ? ያወቁት ሰዎች ለምን ጥላቻ ይሰብካሉ? ይሄን ለአንተ ተዋሉ። ያንን ነው ምለው። በዚህ አጋጣሚ አሁን ኦፊሻሊ ባላችሁበት እዚህ ፓስተር ሶፊን ብዙ ጊዜ ቀጥቅጬዋለሁ። እግዚአብሔር በሚያውቀው አሁን የገባኝ ያንተ አካሄድ አሁን የገባኝ ባለህበት ክርስቶስ ገብቶሃል። በፍቅር መኖር የምትችል ሙስሊሞችን እንኳን አክብረ ምን የምትልና እንኳን አደረሳችሁ የምትል ወንድም ነህ። በቃ ክርስትና በደንብ የገባ ወንድም ስለሆንክ እግዚአብሔር ብርክ ያርግ። በዚሁላ ሰው ህዝብ ይቅርታ ማብረው አንተን የሚናገር ከዚህ በኋላ ምንም አይነት አንደበት የለኝም። ለምን በፍቅር መኖር የምትችል ጎበዝ ሰው ነህ። በቃ አድናቂ ነኝ። ከዚህ በኋላ የለም። ለምን ስላየሁት እኔ በጥላቻ ተዘፍቄ ከኦርቶዶክስ ልጆች ጋር ልገዳደል እንደደረስኩ አይታችኋል። ለመገዳደል ነው የቀረኝ። በቃ የሆነ ሰው ገዳደል ነበር በእርግጠኝነት። በዛ ደረጃ ጥላቻ ያስተማሩኝ ወንጌል ሰባኪ የተባሉት ናቸው። እኔ ኦርቶዶክስ ሆኜ በዛ ደረጃ ጴንጤን ጠልቼ አላቅም። እግዚአብሔር በሚያውቀው የኔ ጊፍተሮች፣ የኔ ጋ ተጫዋቾች፣ ጓደኞቼ ጴንጤዎች ብዙ ነበሩ። የሆን ይመቸናል የሚሉ ጴንጤዎች። ጴንጤ ጋ ገብቼ ግን አብሶሉትሊ ኦርቶዶክስ እንድጠላ ነው የተደረገው። የማየኝ ጭምር እምነት እናት ነው። ከእናት በላይ የሚከበራለ እንዴ? ማብራዘር ማክበር ያለብኝ እኮ እናቴን ነው። ስለዚህ እንድጠላ ጥግ ድረስ የተሰበኩት በጴንጤ እንጂ በኦርቶዶክስ አይደለም። ኢቭን በሙስሊምም አይደለም። ሙስሊም ጋር እጅ ያለው ሙስሊም እንኳን እንደዛ አይሰብክም። እና ከዚህ ነገር ብትታቀቡ ጥሩ ነው። እንደ ወንድማችን እንደ ፓስተር ሶፊ እንደ ሌሎች መልካም መልካም ሰባኪያን ብትሆን እንደ ፓስተር ቸሬ እንደነ ዶክተር ወዳጄነ እንደ ዶክተር ማሙሻ ሌሎችም ድንቅ እንደ ፓስተር ቶሎሳ አይነት መልካም ብትሆኑ መልካም ነው ብዬ አስባለሁ። ይህን ነው እንግዲህ እኔ የምለው ባጭሩ። በጣም ተመችቶኛል ነበረኝ። እኔም በጣም ብዙ ነገር መውራት ይቻላል፣ ግን ምን እንደሆነ ታውቃለህ ዮኒዬ? ሰው ስላለ ብቻ እኛ ክርስቶስን ልናይ ነው የተጠራ ነው አይደለ? አሁን እውነቴን ነው የምልህ። ስለ ሶፊ ብዙ ነገሮችን ብታቆለባብሰው ምን ብትለው ይገባዋል ብዬ ነው የማስበው። ለምን ብዙዎችን ካየህ እኔ አሁን ላይቭ ላይ እንደዚህ እሱ ጋር ነው የምገባው። እሱ ጋር ስገባ ለምን እንደሆነ ታውቃለህ? ሁሉንም እንዳመለካከቱ የሚቀበል ሰው ነው፣ እንደ ፕሮቴስታንት አይደለም። እውነት ለመናገር ትክክል ነው ያልከው። ስለ ሶፊ ብዙ ማውራትም እንችላለን፣ እውነት ለመናገር ማለት ነው። ብዙዎችንም እያወጣ ነው። ነገር ግን ዮኒዬ አንድና አንድ የመጨረሻ ጥያቄ የምጠይቅህ ከፕሮቴስታንት እምነት ውስጥ ወጥተሃል ወይስ አልወጣህም? ከፕሮቴስታንት ምን አለ መሰለህ፣ ከፕሮቴስታንት እኔ አሁን እያየው ነው። ሁሉንም በመጽሐፍ ቅዱስ እየተመራው ነው። ፔኔኮስታል የተለያዩ እኔ በሉተራውያንና በኦርቶዶክስ መካከል ባለው እምነት ላይ ነኝ። አሁን ባለው ፕሮቴስታንቱን ሙሉ ለሙሉ እኔ ባየሁት መሰረት ባየሁት ጥግ ድረስ ከጥላቻ የመጣ እንደሆነ ተረድቼዋለሁ። በኔ እርዳታ ማለት ነው። ግን በሉተራንና በኦርቶዶክስ መካከል በደንብ የተለየ ፍቅርና እርጋታ አይቻለሁ። በደንብ አድርጌ አይቻለሁ። በደንብ አድርጌ አይቻለሁ። አሁን ለምሳሌ የታች ሆኖ በጣም ለሚሰድበኝ ልጅ አንድ ነገር ልበለው። የኔም
ቪዲዮዎች እየቆረጠ ኦርቶዶክስን የሚያሰድብ ነበር። ቤክ ይባላል ከስሬው የኔን ቪዲዮ እየቆራረጠ ሙሉ ስለኔ ኳሊቲ አድርጎ የሚፖስት ነበረ። በጣም የኔ ወዳጅ የነበረ ነው። ኦርቶዶክስን ስለሰደብኩለት ደስ ብሎት የሚፖስት ልጅ ነበረ። ደስ እያለው ገብታችሁ ቤኪን ማየት ትችላል። በደንብ አድርጎ ኦርቶዶክስ ስትሰደብ ደስ እያለው የሚፖስት ልጅ እንደነበረ የእሱን ፔጅ ገብታችሁ ማየት ነው። ስለዚህ እኔ ጴንጤ ጋር ያየሁት እግዚአብሔር በሚያውቀው ፔንቴኮስታል ሉተራውያን አላልኩኝም፣ ነው ሌላ አላልኩኝም። በሉተራውያንና በኦርቶዶክስ መካከል ጥላቻውን ጥግ ድረስ የምታየው ፔንቴኮስታሎች ጋር ከይቅርታ የጥላቻ ደግሞ ክርስቶስ ከጥላቻ ከሚያስተምሩ ጋር አይሆንም ሆኖም አያውቅም። ስለዚህ ጥላቻ ያለበት ክርስትና የለም ብዬ ስለማምን አብሶሉትሊ እኔ ፔንቴኮስታል አይደለሁ። በደሄ እናገራለሁ ደረቴን ነፍቼ። ጥላቻን የሚሰብክ ከክርስትና አያውቅም። ያንን የሚል እምነት ነው ያለኝ። ሶፊ ለሁለቱም ጥያቄ ነበረኝ እኔ ከተቻለ ሶፊዬ። እሺ ጠይቅ። እሺ ዮኒ፣ እኔ ዮኒን ረጅም ጊዜ አውቀዋለሁ፣ ያው በማህበራዊ ሚዲያ። እኔ መሰረታዊ ጥያቄ ነው ያለኝ። በቀደም የፓስተርህን ኢንተርቪው እያየው ነበረ። ያጠመቀች ፓስተር ፓስተር ኦልሬዲ ነብይ ልበልሽ ስትናገር እኔ እንደ አንድ ፕሮቴስታንት ወደ ጥምቀት ሰው ሲሄድ ትምህርት ይማራል። መሰረታዊ የጥምቀት ትምህርት አለ፣ የራስህን የምትገነባበት ትምህርት አለ። ማን ያስተማረ? እሷ እንደተናገረችው በደፈናው ነው የተናገረችውና አልተዋጠልኝም። ማን ያስተማረ? ሁለተኛ አንድ እዚህ ጋር እኔም ላመሰግን የምፈልገው ኦርቶዶክስም የሆናችሁ ፕሮቴስታንትም የሆናችሁ የምትሳደቡ ሰዎች ዛሬ ንስሐ ግቡ። ስድብ የማንም ቤተክርስቲያን የማንም እምነት አይፈቅድም። በቃ ኃጢአት ነው የሚለው። እዚህ ጋር ላመሰግን እወዳለሁ፣ መሰዳደብ ጥቅም ስለሌለው። አንተም ከዚህ በኋላ አንደበትን እንድትገራ ማለት ነው፣ ስላበሸቁ እንዳትበሻሸቅ እና ማን ያስተማረ? አሁንስ ይሄ ለይተህ ነው ወይ እንትን ሉተራንና ፔንቴኮስታል ብለህ ለይተህናል። እንግዲህ እኛ የወንጌል አማኞች ነን ነው የምንለው። በምንድን ነው ይሄን ልዩነት የተረዳው? ይሄን እንድትነግረኝ ነው። ወደ ደምረው ጋር ልምጣና አንድ ከተማ ነው ያድነው የኖርነውም አቋም ተባረክ። የኔን ልጨርስና ወደ ደምረው ትሄዳለህ። የኔን ልጨርስና ወደ ደምረው ሂዳባ። በመጀመሪያ እኔ በጣም የምወደው የማከብረው አስተማሪ ፓስተር አላዛር ይባላል። ብዙ ቤተክርስቲያንን ቢውልድ ያደረገ እግዚአብሔር የባረከው መልካም ቅን የሆነ ሰው ፓስተር አላዛር ይባላል። እኔ አስተማሪ ተምሬያለሁ በደንብ። እኔም ደግሞ እንዳልኩ ሰው ስላስተማሪ በዛ መንገድ ብቻ የምሄድ ሳይሆን የምጠይቅ ሰው ነኝ። አሁን ለምሳሌ አይ ቲንክ ብዙዎቹ የሚመስለኝ የሚለውን ተቀብሎ በቃ ዝም ብሎ መኖር። እኔ ጠያቂ ነኝ፣ በዚህ ይታወቃለሁ። ሶሻል ሚዲያ ላይ አይነሱ የተባሉ አጀንዳዎችን እማነሳ፣ አይደፈሩም የተባሉ ነገሮችን ደፍሬ የምናገር ሰው ነኝ። ማንም ያውቃል። እንዲያውም በዛ ነው የምታወቀው። ስለዚህ አሁንም ምንድን ነው በደንብ አስተምሮኝ እሷም ደግሞ ወየታችን ቢጨመር ዜል ካላት እና አሁን ለአስቸኳዩ የምችለውን ትንሽ ነገር ለማድረግ ሌላ ፔጅ ሰው ጌጡ እንደሚባል ማድረግ አለብኝ ብዬ ተመልሼ ልምጣ። ይህም ፍላጎቴ ነው እና እንደዛ አዘጋጁ። ያው ቴክኖሎጂው ላይ እኔ ጥያቄ ልቀጥል ለደምረው ሶፊ፣ እኔ ልቀጥል ለደምረው ጥያቄ ደምረውን የምጠይቀው ሙሉ ወንጌል ቸርች እንደነበር አውቃለሁ። ደሜ ማለት ስለምወድ ነው ይሄን የምለው፣ በእውነት ነው የምልህ። ሰዎች ጋር ሰዎችን አኩርፈ ከፕሮቴስታንት እምነት ሙቭ እንዳረክ ነው የሚገባኝ። የኔ መረዳት ግን
አንዳንድ ደግሞ የራስ የሆኑ ሰዎች ጋር ቪዲዮ በዚህ ቆይ አንዴ ጥያቄና መልስ ስለሆነ በእናትህ ቆይ አንዴ ይጠይቅህ ደሜ መልስለታለሁ። ቪዲዮ ለወቃ እኔ ቪዲዮ አይደለም በቃ እኔ በገኒ ታቀኛለሽ፣ ገኒን ታውቃት የለ በዛ ታቀኛለህ። ቪዲዮ ግዴታ መክፈት የለብኝም። አሁን ያለሁበት ጨለማ ቦታ ምን ችግር አለው? ከፈታ ያስፈራል። ፖለቲካ ነው እንዴ የምታወራው? ፖለቲካ ነው ፖለቲካ አይደለም ማስፈራ። እኔ ቪዲዮ ተጠቅሜ ያላቅማ። ቅር ካለ ይቀራል ጥያቄው እኮ ነው። ጥያቄ ምንም ችግር የለውም እኮ አብርሽ ጣልቃ አትግባ። አንተ ስትናገር ሎሪ ስትጠይቀው ማንም ጥያቄ ነው እየጠየቀ ያለው ቪዲዮ ስትናገር ጣልቃ ማንም አልገባብህም አይደል? አብርሃም እሺ ኦኬ። አይ አንተም እየገባህ ነው ጣልቃ። ልጨርስ ጉዳይን እኔ ሚውት አድርገው ጨርስ ይሆን ጉዳይን ልጨርስ። በቃ አልጠይቀውም። እሺ የእኔን ጉዳይ ልጨርስ። ስለዚህ አሁን ለምሳሌ ኢቭን ነቢይት ብርቱካንን ብትጠይቅ ጠይቋት፣ ፊት ለፊት አምጥታችሁ ክርስቲያን ነኝ ነው የምትለው እንጂ ጴንጤ ነኝ አትልም። ገብታችሁ መጠየቅ ነው። ክርስቲያን ነኝ እኔ ቦርናጌን ነኝ እንጂ እኔ ጴንጤ ነኝ ምናምን አልልም። ክርስቲያን ነኝ፣ በክርስቶስ ክርስቲያን ሆንኩ። ፓስ እንትናንም ዘማሪ ሶፊያንም ሽባባውን ጠይቋት፣ ምንድነች ብላችሁ ጠይቋት። እኔ በክርስቶስ የዳንኩኝ ክርስቲያን ነኝ ነው የምትለው። አብዛኛዎቹ ይሄ ካታጎራይዝ መደረግ እየደበራቸው ነው፣ ባዩት ነገር ማለት ነው። ባዩት በሚሰበከው ሶሻል ሚዲያ ላይ ጥላቻ፣ ቲክታክ ላይ ብትመጣ ራሱ የሚጽፉት አሽሙር እንጂ መዳንን አይደለም። ካየ መበሻሸቂያ አድርገውታል እንጂ ጌታ የዳኑበትን ነገር አይደለም የሚለጥፉት። ልክ የሆነ ኦርቶዶክስን ሊበሽቅበት የሚፈልገው አይነት አካሄድ ለነሱም አይጠቅምም። መዳን በፍቅር የምትሰብከው እንጂ እኔ አሽሙር ስለተናገርኩኝ የሚመጣ ነገር የለምና ያንን ነው የምልህ። ስለዚህ በደንብ ተምሬ እንደሆነ ልነግር ፈልጌ ነው። ያስተማረኝ ሰው ፓስተር አላዛር ይባላል። የታወቀ የተከበረ በእናንተ በኩል ጥሩ ዝና ያለው ስም ያለው ብዙ ቤተክርስቲያኖችን የተከለ ነው። ይሄ ልንገር ብዬ ነው። ፓስተር አላዛር ይባቤ ነው። ላስት ኔሙን አላርፈውም አልዋሽም፣ ግን ዴንቪር ያለው ፓስተር ሶፊ ሜሪላንድ አውቀዋለሁ። ኢትዮጵያ ያለ ነው ማቀው ባለቤት የምንድን ነው የምስራች ድምጽ ላይ የምስራች ድምጽ የምስራች ድምጽ የሚሰሩት እኔ ታውቀኛለህ፣ ብዙ ዲቴል አልገባም። ወንጌሉን ብቻ ከሱ ሰምቼ ምናምን የሚሄድ ሰው አንዱ ጥያቄ ግን አልመለስም። የሰው የቤት ጣጣ ውስጥ አልገባም። ሶፊ ልቀጥል እንትኗን አልመለሰልኝም። ሉተራንና ጴንቴኮስታል ብለህ የለየህን እንትኑ ምኑ ጋ ነው ልዩነቱ? አይ ራሳቸውን ብለዋል። አይ ሉተራውያን እኛ ጴንጤ አይደለንም ብለው ቃል በቃል መጥተው ተናግረዋል። እንለያያለን፣ እንዲያውም የሚቀርበን ከኦርቶዶክስ ከካቶሊክ ጋር ብናመልክ ይቀርበናል ከጴንጤ ከማምለክ ብለው ፊት ለፊት ተናግረዋል። ፈረሶች አሉ፣ ሐረር ነው የሚገኘው ኩርሱም የሚባል ቦታ ላይ ማለት ነው። መጎብኘት ትችላላችሁ። መዝሙረ ያሬድ ከስንት ዘመን በኋላ ስላገኘሁት ኑርልኝ፣ ተባረክ በልልኝ በዚህ አጋጣሚ። እሺ ታንክ ዩ። እሺ ዮኒዬ ሰላም ብያለሁ ሁላችሁንም። ፓስተር ሰላም ለእርሶ ይሁን። ደሜ፣ ፕሮፌት ዮኒ፣ ድተምዬ፣ አብርሽ፣ የቁንድዶ እሺ ከንቲባው እና የቁንድዶ ጨርሳት ነጥብ ነው ቀጥሎ ያለው ለዛ ነው እና የሚታየኝ ሁላችሁንም ግን ሰላም ብያለሁ። ደሜ የእንትን ጥያቄ ነው የኔ ማለት ሙሉ ወንጌል እንደኖር ካቃለው ሙሉ ወንጌል ቸርች ላይ በሰዎች ተከፍተ ነው ወይ የቀየርከው እምነትህን? ይሄን ብቻ ነው ጥያቄ። በጣም ስለኖርክ እዛ ቸርች ላይ ማለት ነው። እሺ ቴንኪው። መልሱን ልመልስልህ። እኔ ሙሉ ወንጌል ውስጥ ነበርኩ፣ ሁሉም ሰው ያውቃል። እንደውም ሙሉ ወንጌል ሁሉ ሳገለግል በዚህ አጋጣሚ ዲያቆን መዝሙረ ያሬድ አይቶኛል፣ እዛ ውስጥ ማለት ነው ነበርኩ እና ከዛ ስወጣ እግዚአብሔር ምክንያት አለው። ገብቷል? እግዚአብሔር ምክንያት አለው። ያው አይተህ ከሆነ ሳኦል
ከነዛ ከፈሪሳውያንና ሰዱቃውያን ያንን መልእክት ይዞ ባይጓዝ ኖሮ ክርስቶስ ኢየሱስን ሐዋርያት ሥራ ምዕራፍ 9 ላይ አይገናኘውም ነበረ። እነሱ ምክንያት ሆኑኝ። ለምን ምክንያት ሆኑኝ? ወደዚህ ቅድስት ተዋሕዶ ቤተክርስቲያን እንድገባ ምክንያት ሆኑኝ። ወደዚህ ቅድስት ተዋሕዶ ቤተክርስቲያን እነሱ እንዲነሱብኝ ምክንያት የሆኑብኝ ደግሞ በምን መሰለ? እንደውም የዓመት ሊሞላው ነው የስቅለት ጊዜ እኔ ጴንጤ ሆኜ ለጣዖት ነው የሚሰገደው፣ ኦርቶዶክስ ውስጥ ለጣዖት ነው የሚሰግዱት ሲሉኝ ሄጄ ጴንጤ ሆኜ የሚያስታውሰው ይኖራል እርግጠኛ ነኝና ለመስገድ ጣዖት ነው የሚሰግዱት ወይስ ለእግዚአብሔር ነው የሚሰግዱት ብዬ ሄድኩ ቤተክርስቲያን ውስጥ ቀጥታ ገባው። ስመለከት ለጣዖት የሚሰገድ የለም። ከዛ በኋላ ያ ነገር ጥያቄ ፈጠረባቸው። እንደ ጴንጤ እንደከፈለች ምን ያክል በኢትዮጵያ ላይ ብዙ ቤተክርስቲያኖችን እንደተከለች በተለይ ደግሞ አቡነ ተክለ ሃይማኖት ከሰሜን ሸዋ ተነስተው ደቡብ ድረስ ሄደው ምን ያክል ስራ እንደሰሩ አየው። እንዴ ታዲያ ይህ ነገር ቤተክርስቲያን ስለ ክርስቶስ እንደዚህ ዋጋ ከፈለች፣ ለምንድነው ቤተክርስቲያን ውስጥ ኢየሱስ የለም የሚባለው የሚል ጥያቄ ተፈጠረብኝ። ልክ ዮኒ ማኛ ጠያቂ ነኝ እንዳለ ማለት ነው። ከዛ እነ ያሬዶን መጠየቅ ማንበብ፣ በተለይ መዝኖተ ጽድቅን ማንበብ ጀመሩ። በጣም ማንበብ ጀመሩ። ለካ ቤተክርስቲያን አማድ ብላ ከያዘችው ዶግማ ውስጥ ኢየሱስ ክርስቶስን ነው እንዳለ የምትናገረው። ኢየሱስ ክርስቶስን ገባ። የሃይማኖቷን የመሰረተችው በክርስቶስ ላይ ነው። ክርስቶስ ኢየሱስ የቤተ ክርስቲያን ራስ ነው ብላ ነው የሾመችው። ስለዚህ ይህ ከሆነ ታዲያ መዳኔን እኮ አላጣም በኦርቶዶክስ ተዋሕዶ ቤተክርስቲያን ሆኜ እና በኦርቶዶክስ ሆኜ ደግሞ የተከፋፈለ የሆነ አስተምሮ አይመጣም። የተለያየ ዲኖሚኔሽን የለም። አንድ ዶግማ ነው ያለው። በዛ አንድ ዶግማ መሰረት ያንን ነገር ፕሩቭ ማድረግ እችላለሁ፣ ማድረግ እችላለሁ። ስለዚህ እነሱ ምክንያት ሆኑኝና ቤተ ክርስቲያንን ይበልጥ አውቂያት አሁን ላይ እግዚአብሔር ይመስገን በመጽሐፍ ቅዱስ ማንም እኔ ከኦርቶዶክስ ተዋሕዶ ቤተክርስቲያን ከክርስቶስ ኢየሱስ ሕይወት ሊያወጣኝ የሚችል ማንም የለም። በዚህ መጽሐፍ ቅዱስ ማንም በዚህ በመጽሐፍ ቅዱስ እኔን ከኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ጠቅሶ በዚህ መጽሐፍ ቅዱስ ክፍል መሰረት አንተ የዘላለም ሕይወት የለህም ብሎ የሚያስወጣኝ ማንም የለም። ለዛ ነው ብራዘር እንጂ ሌላ አይደለም ወንድሜ። እነሱ ምክንያት ሆኑ፣ ወደዚህ ቤተክርስቲያን ለመምጣት ምክንያት ነው የሆኑልኝ። ሌላ ጥያቄ አለ አባቴ? እሺ አንድ ጥቅስ በዚህ አጋጣሚ አንድ ጥቅስ ላንብብላችሁ ከዚህ ከሰማንያ ያዱ ሁላችሁም እንደው ይሄ 80 ያዱ መጽሐፍ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ በመጽሐፍ ቅዱስ ማህበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ ነው። አንድ ጥቅስ ላንብብላችሁ ከዚህ ላይ ማለት ነው። ሁላችሁም እንድሰሙ የሚያስፈልገው አንድ ጥቅስ ሁላችሁም ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያክል በክርስቶስ ኢየሱስ ላይ ያላትን መደገፍ እንድታውቁ ማለት ነው። እንደዚህ ይላል ይሄ ጥቅስ ሮሜ ምዕራፍ 5 ቁጥር 9 ላይ ያለውን ጥቅስ ነው ማነብላችሁ። እንደዚህ ብሎ ይናገራል። እንግዲህ ይላል፣ ሁላችሁም ስሙ። እንግዲህ በደሙ ዛሬ ከጸደቅን ከሚመጣው መከራ በእርሱ እንድናለን። በማን እንድናለን? በእርሱ እንድናለን። ድነናል፣ እየዳንን ነው፣ እንድናለን የሚለውን አስተምሮ አንደኛ ነገር ይሄ ክፍል በደንብ አድርጎ ያብራራል እና በእርሱ እንድናለን። ከዛስ በእርሱ እንድናለን ካለ በኋላ እኛ የእግዚአብሔር ጠላቶች ስንሆን በልጁ ሞት ይቅር ካለን ከታረቅን በኋላ በልጁ ሕይወት እንዲኖረን ይበልጥ ያድነናል ብሎ መጽሐፍ ቅዱሳችን ይናገራል። ስለዚህ ቤተ ክርስቲያን የኢየሱስ ክርስቶስን በቀራንዮ የፈሰሰውን ደም አክብራ ያ ደም ደግሞ የሰው ልጆችን ከኃጢአታቸው እንደሚያነጻ አምና ቅዱስ ብላ አማናዊ ብላ ገብቷል። አማናዊ ብላ በቅዱስ ቁርባን ዶግማ አድርጋ ለእኛ ሰጥታናለች። ስለዚህ ከዚህ ህይወት የሚገላግለኝ ምንም ነገር የለም። ኃጢአት በሰራ የክርስቶስ ኢየሱስ ደም ከኃጢአቴ ያነጻኛል። ያንን ከኃጢአቴ የሚያነጻኝ የክርስቶስ ኢየሱስ ደም አማናዊ ብዬ ለቅዱስ ቁርባን በቅቼ እወስዳለሁ። አሁን በወንጌል እኔን ከኦርቶዶክስ ተዋሕዶ የሚነጥለኝ ማንም የለም።
ኦርቶዶክስ ተዋሕዶ በመሆኔ ሳይሆን ምንድነው ኦርቶዶክስ ተዋሕዶ ውስጥ ያለውን እውነተኛ ክርስቶስ ኢየሱስን ተከትዬ በእውነተኛ ግንድ ላይ ተጣብቄ በቅርንጫፎች ላይ መልካም የሆነውን ፍሬ እያፈራው ወደፊት እቀጥላለሁ። ስለዚህ በኦርቶዶክሳዊነት አሁን ሙሉ ደስታ ተሰምቶኛል። በምንም አልጨናነቅም። ለሙሉ ወንጌል ልመልስ፣ ለመሰረተ ክርስቶስ ልመልስ፣ ለቃለ ሕይወት ልመልስ፣ ለሉትራን ልመልስ ብዬ አልጨናነቅም። የምመልሰው መልስ ቤተ ክርስቲያን ያስተማረችኝን እመልሳለሁ። የማይከራከር የማይለዋወጥ አንድ የሆነ ዶግማ አለን በ5 አዕማደ ምስጢራት የተቀመጠ። 5ቱንም አዕማደ ምስጢራት የሚናገረው ስለማ ብቻ ነው? ስለ ኢየሱስ ክርስቶስ ነው። ምን ምስጢረ ሥላሴ ስለማን ያወራል? እግዚአብሔር ወልድ ሆኖ ስለ ኢየሱስ ክርስቶስ ይናገራል። ምስጢረ ሥጋዊ ስለማን ይናገራል? ስለ ኢየሱስ ክርስቶስ ይናገራል። ምስጢረ ጥምቀት ስለማን ይናገራል? ኢየሱስ ክርስቶስ በጥምቀት ስለ መዳን ይነግረናል፣ ያስተማረንን ይነግረናል። ምስጢረ ቁርባን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ በመጨረሻው ቀንም አስነሳዋለሁ። ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። እኔም በእርሱ እሆናለሁ እርሱም በእኔ ይሆናል ብሎ ክርስቶስ ያስተማረኝን ትምህርት በምስጢረ ቁርባን ይይዘዋለሁ። በምስጢረ ትንሣኤ ሙታን ቤተ ክርስቲያን ሕያው ናት የሚባለው ደግሞ ኢየሱስ ክርስቶስ እንደሞተ ከሞት ደግሞ በሦስተኛው ቀን እንደተነሳ የምትመሰክር ቤተ ክርስቲያን ሕያው ናት፣ ዘላለማዊ ናት፣ ከክርስቶስ ጋር አብራ የምትነሳ ናት፣ ሙሽራ ናት። ሙሽራው ሲመጣ ሙሽሪት የምትጠብቀው ከምድር ይቺ ናት። ተነስቷል ኢየሱስ ብላ አደባባዮች ላይ የምትመሰክር። ስለዚህ ከዚህ ቤተ ክርስቲያን የሚለየኝ አንዳች ነገር የለም። አመሰግናለሁ። መዝሙረ ያሬድ ኖረ እንደዚህ መናገር አይገባኝም። ይቅርታ ወንድሜ ዲያቆንዬ። ተራም ብዬ ነው የምወጣው። እግዚአብሔር ይስጥልን፣ እናመሰግናለን። ቃለ ሕይወትን ያሰማልን። ደሜ ቅድም ሰላምታዬ ስለተቋረጠ ነጥብ ነጥብ ብዬ ያቆምኩትና ልጨርሰውና ሰላምታዬ ሁላችሁንም ሰላም ብያለሁ። በድጋሚ እንኳን ለኢየሱስ ጾም፣ ለጌታ ጾም፣ ለአብይ ጾም፣ ለጾመ ፋሲካ በሰላም በጤና ሁላችንም አደረሰን ብያለሁ። ይሄ ሳምንት ቅድስት የሚመጣው እሑድ እንግዲህ 8ቱም ሳምንት ለ2 ወር ነው የምንጾመው ታውቃላችሁ። እና 8ቱም ሳምንታት የየራሳቸው መጽሐፍ ቅዱሳዊ ስያሜ ያላቸው። ዘወረደ ብለን ነው የጀመርነው ጾሙን። አሁን ደግሞ ቅድስት የሚለው ሳምንት ላይ ያለ ነው። ዘወረደ ብለን ኢየሱስ ክርስቶስ አምላካችን ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም፣ እሱም በሰማይ የሚኖረው የሰው ልጅ ነው ብሎ ያስተማሩን እያሰብን እኛን ለማዳን ከወደቅንበት ሊያነሳን ከረከስንበት ሊቀድሰን ከጨለማ ወደ ብርሃን ከሲኦል ወደ ገነት ሞታችን ሊገልልን ከሰማይ ወረደ ከንጽሕት ድንግል ማርያም ተወለደ ብለን የክርስቶስን መምጣት ሰው መሆን ስጋዌን እየሰበክን የምንጀምርበት ነው እያለን ደግሞ 8ቱም ሳምንት የየራሳቸው የአሁኑ እሑድ እንግዲህ ቅድስት ይባላል። ከዛ ምኩራብ አለ፣ ከዛ መጻጉዕ አለ፣ ከዛ ደግሞ ደብረ ዘይት አለ፣ ከዛ ገብርኄር አለ፣ ከዛ ኒቆዲሞስ አለ፣ ከዛ ሆሳዕና አለ፣ ከዛ ሰሞነ ሕማማት አለ ማለት ነው። እና እነዚህ 8ቱ ሳምንታት በየራሳቸው በየቅዳሴው በመጽሐፍ ቅዱስ መልእክታት ከዳዊት መዝሙር ምስባክ ከሐዋርያት ሥራ ከወንጌላቱ ከመልእክታት ሁሉ እየተነበበ እንግዲህ ጾሙን በዚህ መልኩ እናሳልፋለን። እንኳን ለዚህ ጾም በሰላም አደረሰን ለማለት ፈልጋለሁ። ዮኒም ከረጅም ጊዜ በኋላ የተገናኘ ነው። ፓስተርንም እንዲሁ ሁላችሁንም እንኳን ሰላም አገናኘን። አንድ ነገር ብቻ ላሳይና ላቁም። አሁን ትልቁ ላይ አድርጉኝ ፓስተር፣ እሱን ብቻ ላሳይና አይ ቲንክ ከዚህ በፊትም አሳይቸውናል። አሮን ነው ግን እንዲያው ሰው ቢያውቀው ጥሩ ነው ብዬ ስለማስብ ነው። ኦኬ በትልቁ አድርጉ ፓፓ ሶፊ በትልቁ አድርጉ። እሺ ትችላለህ እኮ አታረግም እንዴ? ራስ ደምረው። ኦኬ ይሄ የግጻዌ ይባላል፣ መጽሐፈ ግጻዌ ይባላል። ይሄ የምታዩት ጠቅላላ ከመስከረም ጀምሮ እስከ ጳጉሜ ድረስ አመቱን ሙሉ በየቅዳሴው ላይ ቅዳሴ እንግዲህ አመቱን ሙሉ አለን። ተቋርጦ ያቅም ቅዳሴ ታውቃላችሁ። ምክንያቱም የክርስቶስን ክቡር ስጋ ክቡር ደም የምንፈተትበት የምናዘጋጅበት ቤተክርስቲያን ለልጆቿ እንኩ ብሉ ጠጡ እያለች
የክርስቶስን ደም የምትበላበት የምታጠጣበት ስለሆነ ስጋና ደሙን የምታቀርብበት ቅዱስ ስርዓት አምልኳችን ስለሆነ ትልቁ የጸሎታችን አብይ ይባላል። ቅዳሴ ከጸሎት ሁሉ የበለጠ ጸሎት ይባላል። ለምን? በጸሎቶቻችን ሁሉ ስጋው ደሙን አንፈትትም። ስጋው ደሙን የምናዘጋጀው የምንበላው የምንቆርበው በቅዳሴ ጸሎት ብቻ ነው። ስለዚህ የከበረ ጸሎት ይባላል፣ የበለጠ ጸሎት ይባላል። በህብረት አምልኮ የምናደርግበት ነው እና ሙሉ ሰውነታችን ከእግዚአብሔር ጋር የሚገናኝበት በጆሮቻችን፣ በአይኖቻችን፣ በአፎቻችን፣ ምላሶቻችን፣ ጥርሶቻችን ሁሉ ምላሶቻችን፣ ጥርሶቻችን ስጋው ደሙን እየተቀበሉ እየበሉ እየጠጡ እጆቻችን አሜን እያሉ ጉልበቶቻችን እየሰገዱ አይኖቻችን ቅዳሴውን እያየ አፍንጮቻችን ዕጣኑን እያሸተተ ሙሉ ሰውነታችን የሚሳተፍና ይሄ ቅዳሴውም የየዓመቱ እንግዲህ እንደምታዩት በአንድ ቅዳሴ ላይ የሚነበበው ይወጣል። የየዓመቱ ማለት ነው። ይሄ የዓመት ሙሉ ነው እና አሁን ያለንበት የጾም ሳምንት ስለሆነ ይኸው እዚህ ጋር ይላል ይሁት መዝሙር ዘዐቢይ ጾም ዘወረደ ይላል። ተቀነዩ ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት ተቀኙ ስገዱ የሚለውን ከመዝሙረ ዳዊት ላይ ተወስዶ ዲያቆኑ ከፍ ባለ ድምፅ ይሰብካል። ከዛ ደግሞ ዋናው ዲያቆን ከዕብራውያን መልእክት ወስዶ ያነባል። የያዕቆብ መልእክትን ንፍቁ ዲያቆን ያነባል። ሐዋርያት ሥራን ንፍቁ ቄስ ያነባል። ከዛ ደግሞ የዮሐንስ ወንጌልን ደግሞ ዋናው ካህን ያነባል። ቅዳሴው ደግሞ የክርስቶስ ቅዳሴ ይባል። ቅዳሴ አለን። ቅዳሴ እግዚእ እንለዋለን ወይም የጌታ ቅዳሴ ይባላል እና የጌታ ቅዳሴ ይቀደሳል ማለት ነው እና ይሄ እስከ ዐቢይ ጾም መፍቻ ድረስ ወይም እስከ ፋሲካ ድረስ በዚህ እያወጣን ቅዳሴያችን በዓለም ሁሉ ያለችው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በጭቃም ትሰራ በድንጋይም ትሰራ አሜሪካም ይሁን ጎንደርም ትሁን የትም በየዓለሙ ያለችው ቤተክርስቲያን በአንድ አይነት ቅዳሴ፣ በአንድ አይነት ንባብ፣ በአንድ አይነት ጸሎት፣ በአንድ አይነት ወንጌል፣ በአንድ አይነት መመሪያ ይሄን ትጠቀማለች ማለት ነው እና ይሄ መጽሐፈ ግጻዌ ይባላል። የቅዳሴ የጸሎት የወንጌል የዳዊት መዝሙር የሆነ መልእክት አለው በሉተሪያን ዘንድ ማለት ነው። ይሄ ስዕል ያው እንደምታዩት እዚህ ጋር አልታሩ አለ፣ መሰዊያው አለ። አልታሩ ያው ልብስ ለብሷል እንደምታዩት። አልታሩ እንደዚህ ያከብሩታል በዚህ ልብስ። ይህም የራሱ ትርጉም አለው። ይኸው አልታሩን አልብሰውት ከዛ አልታሩ ላይ ደግሞ ወንጌል ያስቀምጣሉ። ያው እዚህ ጋር የሚለን ከዛ ደግሞ ሻማዎች እንደዚህ ያበራሉ። ከዛ ደግሞ የቁርባኑን ደግሞ አቀማመጥ አለ። ይኸው እዚህ ጋር እዩት እና እያንዳንዱን በስርዓቱ መደረግ ያለበትን ነገር በዛ ጊዜ ለሚያገለግለው ቄስ የተቀመጠለት ነው። በሉተሪያን ቸርች ማለት ነው እና አሪፍ ዶክመንት ነው። ማወቅ ለሚፈልግ ሰው እኔ ማወቅ ስለፈልግ እመረምራለሁ ብዙና ማወቅ ለሚፈልግ ሰው ጥሩ ጋይዳንስ ይሰጣል ብዬ አምናለሁ። ያው እዚህ ጋር እንደምታየው ስፔሻል ኮሚኒየን ሊን ይላል። እዚህ ጋር covers the plexus of shelf between the two large candlesticks ይላል። ይኸው እንትኑን ይሄ ኮሚኒየን ቁርባን የሚያዘጋጁበትን በዚህ መልኩ ሸፍኑታል። መሸፈኛ አለው፣ ልብስ አለው ከላይ የሚያደርጉበት። ይሄ የቁርባናቸው ነው፣ አዘጋጃጀቱ ነው። ይሄ ጽዋው ነው። ከዛ ጽዋውን ደግሞ እንዴት እንደሚሸፍኑት ያው ራሱን የቻለ ስርዓት አለው። ጽዋው የሚሸፈንበት ነው። ይሄ አልታሩ ላይ አድርገው ማለት ነው እና አሪፍ ዶክመንት ነው። ለሚፈልግ ሰው ሰርች ማድረግ ይችላል። trinitylutherian.com ብሎ ቢገባ እዛ ላይ በደንብ ያገኘዋል። እና ቅድም ምንድነው ልዩነቱ የሚል ሰው ስላየው እንደዚህ አይነት መመሪያ አላቸው ሉተሪያን ከፔንቴኮስታል ይልቅና እንዲሁ ላሳየው ብዬ ነው። አመሰግናለሁ ፓስተር። ጥያቄ ያለው ሰው ካለ ግን እቀበላለሁ። አልታሩ ማለት ይሄ መፈትፈቻው ነው፣ መሰዊያው። አዎ መሰዊያው አልታሪ ወይም ሆሊ ቴብል ይባላል። የጌታ ጠረጴዛ ይባላል፣ ወይም የቅዱስ ጠረጴዛ ይባላል። ባይዘዌይ እንትኑ ግሪኩ ትራፔዛ ብሎ ያስቀምጠዋል። ቆይ ግሪኩ እንደውም ከፍቼ ባሳያችሁ ደስ ይለኛል። መሰዊያ አለን የሚለውን የቅዱስ ጳውሎስን እዚህ ዕብራውያን መልእክቱ ላይ ያለውን ግሪኩ ምን ብለው እንደሚያስቀምጠው ለእኛ በግዕዙ ታቦት ያልነው ማለት ነው። ያው እኛ አማርኛ ግዕዝ ተናጋሪ ነን።
በግዕዙ ታቦት ያለውን ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ላይ እንዲህ ብሎ ያስቀምጠዋል እና ግሪኩም እንደሚል አሳያችሁ ፈልጌ ነው። እሺ ዕብራውያን መልእክቱ ላይ እንዲህ ብሎ ያስቀምጠዋል ቅዱስ ጳውሎስ እዚህ አይ ቲንክ ዕብራውያን መልእክቱ ላይ ቅዱስ ጳውሎስ ዕብራውያን 10 ላይ ይመስለኛል። አዎ 13:10 ላይ ይኸው ግሪኩ ኦሪጂናል እናት ቋንቋው ሂብሩ ዕብራውያን 13:10 ላይ ይህን ያስቀምጣል ቅዱስ ጳውሎስ። ሂብሩ 13:10 ኦኬ፣ ይኸው ላሳያችሁ። ሌክሲከን ላይ ልግባ። ይኸው እዚህ ጋር ይላል we have an altar ይላል from which those who serve the tabernacle have no right to eat ይላል እና መሰዊያ አለን የሚለውን አማርኛውን አልታር ብሎ ነው የሚያስቀምጠው። ግሪኩ ይኸው እዚህ ጋር ያስቀምጠዋል። ትርጉሙ ማለት ነው አልታር a place of sacrifice ይላል። ይኸው እንደምታዩት የመሰዊያው ቦታ ይላል። a place of sacrifice ብሎ ያስቀምጠዋል ትርጉሙን እና መሰዊያ አለን የሚለውንም ይዞ ይሄን ያስቀምጣል። ድጋሚ ደግሞ ትራፔዛ ብለውን ደግሞ በተለይ የጌታ ማዕድ የሚለውን ከጌታ ማዕድና ከአጋንንት ማዕድ ልትበሉ አትችሉም የሚለውን የቅዱስ ጳውሎስን መልእክት ደግሞ ያን የጌታ ማዕድ የሚለውን ትራፔዛ ብሎ ነው የሚያስቀምጠው። የሚገርማችሁ ነገር ወይም ዳይኒንግ ብሎ ያስቀምጠዋል። እሱንም ላሳያችሁ። እሺ በጣም ይቅር በሉኝ። እሺ ኦኬ፣ ሂብሩ ላይ እንመለስና ግን ታቦትና መሰዊያ አንድ አይነት ናቸው እያሉ ነው መዝሙር። እኛ ታቦት የምንለው ታቦት የግዕዝ ቃል ነው፣ ማደሪያ ማለት ነው ባጭሩ። ታቦት ለምሳሌ እኛ ታቦቱ ለእግዚአብሔር እንባላለን። በግዕዝ ሰዎች ታቦቱ ለእግዚአብሔር ይባላሉ። ለምሳሌ እያንዳንዳችሁ እናንተ የመንፈስ ቅዱስ ማደሪያ የእግዚአብሔር ማደሪያ አይደላችሁ የሚል አይደል ሰውነታችንን አይደል? ግን ታቦት የሚለው አርክ የሚለውን እንግሊዝኛ ቃል አይደል እንደሚወስደው? አርክ የተባለው ለምን መሰሎት? አርክ የሚለውን እንዲሁም ቆይ አርክ የሚለው መሰዊያ፣ አርክ የሚለው ታቦት ከሆነ መሰዊያው ደግሞ አልታር ነው። ስለዚህ አርክና አልታር እንዴት ነው ተመሳሳይ የሚሆኑት? አሁን እርስዎ ዕብራውያን ላይ ያለውን ቃል ሲጠቅሱ ይለያያሉ። እኔ ምናልባት አስተያየት መስጠት ከቻልኩኝ ከተሰማው ልዩነት አላቸው። ይኸውልህ ቀደምት ራሱ ማለት ነው ዘፈርስ ፕላኔት እርዝ የሚባሉት ቆይ አንዴ መዝሙር ያሬድ ቆይ አንዴ ተሳስተዋል። ቆይ እንዴት መሰለህ መሰዊያና አርክ ኦፍ ዘ ኮቬናንት ይለያያሉ። ኖ ዚስ ፋክት አትሳቅ ማን ሶፊ፣ እኔ ሳይንስን ቤዝ አድርጌ ነው ማውራ። እኔ ቴክስት ገብቶልኝ እኔ ስትስቅ ደስ አይለኝም። ያው በእርግጥ ደስ ትለኛል። እሺ ለማንኛውም በኋላ ላይ ኔትወርክ ስለያዘኝ ነው መለስበታለሁ። እናንተ ክርስትናውን ሂዱበት። ከዛ በፊት ያለውን ደግሞ ሌላው ስለገባችሁ እኔም ላምልጥ። ፓስተር ሶፊ ያሬዶዬ ስላገኘው መዝሙር ያሬድ ደስ ብሎኛል። ተሙሻይም ምንም አላልኩም። ሁላችሁም ሰላማችሁ ይብዛ። መልካም ጊዜ ቤተሰብ፣ ይመቻችሁ። ሳትወጣ መዝሙር ያሬድን አንተ እያለ አንድ ጥያቄ ልጠይቀውና ከዛ በኋላ በፔጁ ይሻላል። በፔጁ በመዝሙር ያሬድ ፔጅ መጠየቅ ያለበትን እዛ ይጠየቃል። አባ መልካም ጊዜ ፓስተር ሶፊ። እንግዲህ ይቅርታ ትቀበላለህ መቼም ብዬ አስባለሁ። የከተማ ልጅ መሆን ደስ የሚል ብዙ አትቀያየም። እሺ ተባረኩላችሁ። መልካም ጊዜ።